ማስማ ሰውዬ በምን አምነዋል? ይሄ ሰውዬ ላኢላሀ ኢለላህ ሙሐመድ ረሱሉላህ ብለዋል። ነብዩላህ ኢየሱስ ደግሞ አምላክን እኮ ባሪያ እያለው ነው። ገበያ እንኳን ቢወጣ የማያወጣ የማይሸጥ ባሪያ እያለው እኮ ነው። አልሐምዱሊላህ ያንተን ምን ስለዚህ አላህ ስም ስለተጠቀመ አንድ ናቸው። ባሪያም እያለው አለ ማለት ነው። ባሪያ እኮ ቢለው ይሻላል እኮ ክርስቲያን እንደው የባሪያ ሰላት እየሰገደ እንደውም ወደው ኡስታዝ ነው። በጣም ነው የምወደው። ምን ችግር አለ? 5 ወቅት ሰላት እየሰገደ ጾምን የጾመ የሰማይ ነው አይደለም። በዓል ዓለም አቀፍ አረፋ የትኛውም አንድ ላይ የተከበረ ለምሩ ነው። ሰው አሁን እስልምና ነው ወክልም ነው ምንድነው ኮምቦልቻንም ደግሞ በጣም የሚወዳቸው ስለሆነ አይደለም የሚከበረው። ሂዳችን ለራሱ ተለያይቷል። አንቺ ማይብ ንፍጥ ነሽ ሲጀምር ምን አንተ ነክ ማይም ሙሻ ጥንባታሞች ታያ ናችሁ እንጂ እናንተ ሰው ናችሁ እንዴ? ፍጥረታችሁ ለራሱ ከሰው አይደለም። እናንተ ጅብ ሰውን እየበላችሁ የሰው ደም እየጠጣችሁ የሰው ተበላውን ሰው ሁላችንም ሟች ነን። ሁላችንም ሟች ችግር የለውም። ዶክተር ሙና አንዴ አጋደልከን ስድባት ነው። አንድ ነገር ልንገራችሁ ክርስቲያኖች፣ አንድ ነገር ልንገራችሁ። አንድ ሰው ተነስቶ አመድ እንደሚቷል አንድ ሰው ተነስቶ አንድ ሰው አይደለም አንድ ሰው ቀርታችሁ 100 ብትሆኑ 99ኙ በአምላካችሁ ላይ ጸያፍ ነገር ከተናገረ ግን እስቲል ክርስቲያን ነኝ ቢል ለአምላክ ባህሪያት ማይነገሩ ከተናገረ ከመጽሐፍ ቅዱስ የተነገሩትን የአምላክን ቃል ወይንም ደግሞ አምላክ ስለሱ ስለራሱ የገለጠውን ከካደ ቀጥታ ከክርስትና እንደሚወጡ ንገሯቸው። 99ኙም ብቻችሁን ብትቀሩ እንኳን እንደሚወጡ ንገሯቸው። አይ ብዙ ናቸው እነሱ ከሚወጡ ትክክል እንዳልሆኑ እያወቅኩ እንኳን ውስጤ ቁጥር ብዙ እንድንሆን በሚል 99ኙም ትክክል ናችሁ 100 ነን እንዳትሉ፣ ህብረታችን ከእውነት ጋር ብቻ እንዲሆን ብቻ። ምክንያቱም ዮሐንስ ወንጌል ምዕራፍ 6ን ከቁጥር 63 ጀምራችሁ አንብቡ። ክርስቶስ ሲያስተምራቸው አስቀድሞ ተአምር ሲያደርግ ምግብ ሲያበላቸው ምናምን ከ5 ገባ በላይ ህዝብ ሲከተለው ነበረ። ከ5 ገበያ ህዝብ በላይ ይከተለው ነበር ክርስቶስን። ልክ ትምህርቱ ከባድ መሆኑን ሲያውቁ ተበሉ ከጠጡ በኋላ ከታመሩ በኋላ ትምህርቱ ሲከብዳቸው አንድ እያሉ አፈነገጡ። መከራ ይመጣባቸዋል፣ እኔ የምትወዱኝ ከሆነ መከራ ተሸከሙ ሲባሉ እኛ ታምር ነው እንጂ የምንፈልገው ምግብ ነው እንጂ የምንፈልገው ከመማችን መዳን ነው እንጂ እሱም ብለን ተከትለን መከራውንማ ምን እንዳለብንና ሾለክ አሉ። ሁሉም ሸሹ። ከዛስ ጴጥሮስ ምን አለ? እየሄዱ ነው አለው። ተመለሱ እኮ አለው። መለስ አለና ክርስቶስ እናንተስ ልትሄዱ ትወዳላችሁ አላቸው። እናንተስ ልትሄዱ ትወዳላችሁ? ጴጥሮስ ምን አለ? አንተ የሕያው የእግዚአብሔር ልጅ ነህ፣ ከአንተ ወዴት እንሄዳለን አለው። ይሄ ብቻ ነው የሚያስፈልገው። መሄጃ ሌላ የለንም ከአንተ። ዓለም ቢክደው እኛ ግን ልንታመንለት እንጂ ዓለም ስለካደው ብቻዬን ብቆም 99ኙ ተመልሰዋልና 99ኙ ያንኛው መንገድ ይዘዋልና እኔ የተሳሳተው መንገድ ከማስተማር ይልቅ አይ ከነሱ ጋር ተቀይጬ አንድ ነኝ ልበል። ኔቨር እንዳታደርጉት። ክርስትና ፖለቲካ አይደለም፣ ሃይማኖት ፖለቲካ አይደለም። ምክንያቱም እውነት ላይ ብቻ እስከ መጨረሻ የሚጸና ይድናል ነው የሚለዋል። እውነት አርነት ያወጣችኋል ነው የሚለው አይደል? የቁጥር ብዛት በፍጹም እንዳያሳስባችሁ ክርስቲያኖች። ሰንበዲ ሄደ ሰንበዲ መጣ፣ በፍጹም እዚህ ላይ እምነታችሁን እንዳትመሰረቱ። ቁጥር ከሆነ እኛ ክርስቲያኖች ልብ በሉ፣ የቁጥር ጉዳይ ቢሆን በቁጥር ቢሆን ኖሮ እምነታችንን የምንመሰርተው እምነታችንን መመስረት አንችልም ነበር። ክርስቶስ ይሰቀል ወይስ አይሰቀል የተሰበሰበው ህዝብ እንዳለ በአንድ ድምፅ ሆነው አስቀድሞ እጃቸውን የፈወሳቸው፣ ለምጻቸውን ያነጻቸው፣ ተርበው ያበላቸው፣ ጆሮአቸው ተቆርጦ ጆሮ የገጠመላቸው ሳይቀር ክርስቶስ ይሰቀል ወይንስ አይሰቀል፣ ልፍታው ወይንስ ልስቀለው
ጲላጦስ ሲጠይቅ ስቀለው ነው በአንድ ድምፅ ያሉት። የድምፅ ብዛት ወይንም የድምፅ የቁጥር ብልጫ ማተር የሚያደርግ ከሆነ እኛ ስህተተኛ እንሆንና ሰቃዮቹ ትክክል የሆኑ ነበረ። በጥፊ የመታው ስንት ዓመት ሙሉ ሽባ ሆኖ የፈወሰውን ነበር። የወጋው ጆሮውን ተቆርጦ ጆሮውን አንስቶ ክርስቶስ የገጠመለት ነበረ። ክርስቶስን የወጋው እዛ ጋር ይሰቀል ያሉት ምንም በሌለበት በረሃ ውስጥ ምግብ ያበላቸው ነበሩ። ማርያም እና ዮሐንስ ግን ሁለቱ በሐዘን ሆነው ይመለከቱ ነበር። ሁሉም ይሰቀል ይሰቀል ሲሉ ማርያም እና ዮሐንስ ነበሩ ሲመለከቱ የነበሩት። ዘሆድ ይሰቀል እያሉ ነው። እናንተም እንደነኛዎቹ ማርያም እና ዮሐንስ ቦታ ብትሆኑ አይ እነሱ ካሉማ በቃ እኛ የሚሰቀል እንደሚሉት ነው የምትሆኑት፣ ወይንስ እንደ ማርያም እና እንደ ዮሐንስ በጽናት ትጠብቃላችሁ እውነታል? ክርስትናችን እስከ መጨረሻ እውነት ላይ የምንቆምበት ላይ እንጂ ቁጥር ላይ የምንቆምበት እንዳልሆነ አጽንኦት ልትሰጡት ይገባል። በፍጹም ከክርስትና የወጣ ንግግር የሚናገርን አንድ ነህ እንዳትሉት። ዋብያዎች ግን መፍታቸው ነው። እፎይ እንኳን ደህና መጣ አህመድ። እንኳን ደህና ቆየኝ። ጥሩ ውይይት እያደረጋችሁ ነው። ተረጋግታችሁ እንድታዳምጠኝና እንድታስጨርሰኝ ይፈልጋለሁ። ከጥያቄ ልጀምር። ሐዲሱ ላይ ቅድሚያ አይ ጥያቄም ልጠይቅ አብሬ አትዘሴም ታይም አብሬ እንዲመልሰው ማለት ነው። ጥያቄ መጨረሻ እቀበላለሁ። ሐዲሱ ላይ ቅድሚያ እግዚአብሔር ይስቃል አይስቅም? እኛ ተዊል እናደርጋለን። እግዚአብሔር ይስቃል አይስቅም? መረጃ ልሰጥህ እኮ ነው። ተዊል ተዊል እናደርጋለን እኛ አልኩ። ተዊል ማድረግ ማለት ምን ማለት ነው? ምን የምን ቋንቋ ነው? ቀደም ለዳ እየነገርኳን ነበረ። እኛ ጋር መጽሐፍ ቅዱስ ላይ እንደዚህ አይነት ነገር ብታገኝ ሜታፎሪክ ነው። ይህንኛውን አባሾችን እንኳን አንጠይቃቸው፣ ምክንያቱም ይተረጎ መሳቅ ማለት ጨርስ። ሶሪ ቀጥታ ለፈጣሪ የሚነገር ሳይሆን እጅ እኮ አለው ተብሎ እጁ እኮ ተብሎ ተነግሯል እኮ። ግን ምን ብለን ነው እኛ ምናምነው? ግብረ አካላት በግብረ አካል ተገልጿል። ምክንያቱም መጽሐፍ ቅዱስ የተጻፈው በሰው እንደመሆኑ ሰራ ለማለትን ያንን ለመግለጽ ተነግሯል። ምክንያቱም ሰውኛ ቋንቋ ነው እንጂ የተጠቀመው መጽሐፍ ቅዱስ የፈጣሪ የተለየ ቋንቋ አይደለም። ምክንያቱም እኛ የምንግባባበት ስለሆነ፣ እኛ የምንረዳበት ስለሆነ፣ እኛ እንድንረዳበት የተጻፈ መጽሐፍ ቅዱስ ስለሆነ ሊጻፍ የሚችለው በሰውኛ ነው። ግን ያንን እንዳለ ምሳሌያዊ ንግግሮችን ፈጣሪ ለባህሪው አድርገን አንወስዳቸው። ስለዚህ እግዚአብሔር ይስቃል ሲል እንደ ሰው የሆነ አሳሳቅ ማለት ሳይሆን እግዚአብሔር ይደሰታል የሚል ትርጉም ያስይዛል። አይደለም አላህ ይስቃል እንደዛ ነው የሚል አነብልሃለሁ። አላህ ይስቃል ሲባል አዳምጠኝ። እንደዛ አይደለም። አካላት ኖሮት በዛ ይስቃል ብለን አይደለም እኛ የምናየው። ይስቃል የሚለውን እሱ ልተርጉምልህ። ይስቃል የሚለውን ምንድነው? እሱ ነቢያቶቹ ይስቅባችኋል ብለው ሲናገሩ፣ ለምሳሌ አንተ ነገ እንደምትሞት እያወቀ ፈጣሪ ያውቃል አይደለ? አንተ የዛሬ ዓመት የዛሬ 2 ዓመት እያልክ ኃጢአት እየሰራህ ነው። ነቢያቶች ለምሳሌ ይስቅብሃል እግዚአብሔር እንደዚህ አታደርግ ሲል፣ ወይም ሰንበዲ ይስቅብሃል አንተ እንደዚህ ስታደርግ ሲባል የግድ ጥርሱን ወይንም ደግሞ ፈገግ ይልብሃል ወይንም ደግሞ ፋሻል እንትን ያሳያል ማለት አይደለም። ያቅብሃል ወይንም ደግሞ ይረዳል፣ ያንተን ነገር ያቃልላል ለማለት ነው። ለምሳሌ ትርጓሜዎቻችንም ማየት ይቻላል። ነገራቸው እንደ ዋዛ ያይባቸዋል፣ እንደ ዋዛ ያይባቸዋል ለማለት ነው እንጂ እሱ ለባህሪው የሚስቅ የሚለውን አይደለም። እናንተ ጋር ግን ቀጥታ ቃሉን እናሰብታለን ስለምትሉ ነው። እግዚአብሔር ይስቃል ሲባል በሁለት ይከፈላል። የድልና የስልጣን ሳቅ የሚለው አለ። የለም ተሳስቻለሁ። የድልና አቱጣ ምን አልክ? የድልና የስልጣን ሳቅ አንደኛው ሳቅ የእግዚአብሔር ሳቅ ማለት ነው። የኛ እሺ፣ መረጃውን አንዳ መረጃውን አንዳሽ መረጃውን ክፈት ላይ ምን ሁለት
2:4 መዝሙር ኦኬ። የድልና የምን ይላል? አንዱ የድልና የስልጣን ሳቅ ይለዋል። አንዱ የድልና የስልጣን ኦኬ። ክፈትለት፣ ትርጓሜውን ክፈተው። ነገራቸው እንደዋዛ ያይባቸዋል ነው እንጂ የድል ምናምን የሚባል ነገር የለም። መዝሙር 2:7 ነው ያለ። ትርጓሜውን ክፈተው። እሰነ ትርጓሜው ስላለ እስኪ ትርጓሜው አለ ለዛው እንትኑ ላይ ኦልራይት። በሰማይ ያለ መልአክ ይስቀቅባቸዋል፣ እግዚአብሔርም ይዝባቸዋል። አሁን በመልአኩ በጌታ ስብሐት ስላቅ ኖሮ አይደለም። አስጠጋው ትንሽ። በጌታ ሳቅ ስላቅ ኖሮ አይደለም። 2:4 እኮ 2:4 መዝሙር 2:4 ነው ያልከው። 2:7 ነው የወጣው። ግዕዝ ካልቻል 2:4 እኮ ያው 2 መዝሙር 2 አይታይም እንዴ? እሺ ያ መዝሙረ ዳዊት 2:4 ይሄው 4 ብራዘር። እሺ ሻይ ስላታየኝ አዳምጥ። እሺ ቅድም ብዬ ነበረ። አሁን በመልአኩ በእግዚአብሔር ሳቅ ስላቅ ኖሮ አይደለም የሚለውን አሳየው፣ አስጠጋለት። ይሄው አሁን በመልአኩ በጌታ ሳቅ ስላቅ ኖሮ አይደለም፣ እግዚአብሔር ይፈርድባቸዋል፣ መልአኩም ታዞ ያጠፋቸዋል እንዲል አለ። እግዚአብሔር አንድም እግዚአብሔር ወልድ ነገራቸውን እንደዋዛ ያይባቸዋል። እነዛ በስልጣናቸው የሚመኩ ነገስታትን ነው እንደዚህ የሚላቸው የሚለውሳ እየነገርንህ እኮ ነው ወንድማችን። በፈጣሪ ዘንድ ሳቅ ስላቅ የሚባል ነገር የለም፣ አይነገርም አለህ እኮ። ዘጋው እኮ ፔሬድ። ስለዚህ ነገራቸውን እንደ ዋዛ ይታይባቸዋል፣ ወይንም ይፈረድላቸዋል፣ ወይንም ይፈርድባቸዋል ማለት ነው። አሁን ይሄ መጽሐፍ ምንድን ነው የሚባለው? ብሉይ ኪዳን፣ አዲስ ኪዳን ወይስ ምንድን ነው? መዝሙረ ዳዊት ወይንም ደግሞ ዘቡር በአንተ ዘቡር። ስለዚህ የተሻሻለው ማለት ነው። ምኑን የተሻሻለው? እስቲ ያልተሻሻለ የተከለሰው ምኑን የተከለሰው? ምኑን የተከለሰው? ኦሪጂናል ቡክ የላቸውም እኮ ብዬ ነው። ኦሪጂናሉ ቡክን እስቲ ያንተን አንጣው እስቲ። ዶክተር ሙና ልነግርህ ስል ነው ልጅ አለምድላል ይጣልቃ ትግባ። ዶክተር ሙና አለች። ምን ታርግ እሷ? የሆነ የቁርአን አንቀጽ ልቀራላት ነው ብዬ ነው። እሷ እንዴት ፈስርልህ ብዬ ነው። አሁን ወደ ሐዲሱ መልሰውና እስቲ ሐዲስን ፈስረው። ቅድሚያ ሐዲሱ መልሰው። ሐዲሱን ዶክተር ሙና ታግዘኝም ተፍሲሩን ራስ ላይ ቆሞ ዋህብያ እንደመሆነ አሁን ኡስታዝ ነው ነው። እኔ ዋህብያ አይደለሁም አነ ሙስሊም። ኦኬ አላህ ይናለው አላህ ኢነላህ አላ አርሽ እስተዋ በምኑ እሱኛ አይመለከተንም። እሱ ባለው አይመለከት። ትናንትና አያገባንም ነበረ፣ ዛሬ ደግሞ አይመለከተንም። ጎበዝ ቆንጆ ነው። ስለዚህ መሳቅ ማለት ላይ መሳቅ የሚለው ኮንሰፕት ላይ በመጀመሪያ እንግባባና ከዛ እመጣልሃለሁ። ችግር የለም። አብሽር። እስልምና ላይ መልስ የሌለው ነገር አንድም ነገር የለም። አታልቅስ። መሳቅ ማለት ነው። እኔ አንብቤያለሁ። መሳቅ ማለት ምን ማለት ነው? የአማርኛ ትችላለህ? እፎይ አዳምጠኝ። አማርኛ በደንብ ትችላለህ? ልጆች አባት ትመስለኛለህ። ትርጓሜ ታመጣና ታሳየናለህ። ምክንያቱም ስንጠይቅህ እንዲሁ ተረት ተረት ከሚሆን እኛ መረጃውን አመጣን አይደለ? አንተ ደግሞ ስትመልስ መረጃ ታመጣና ይኸው እንዲህ እንዲህ ነው አስተምህሮታችን ብለህ ታሳያለህ ማለት ነው። አይተውይልም መፍት ነው። ቀጥታ ግን አሁን ዶክተር ሙና ሙስሊም አይደለች እንዴ? ዶክተር ሙናን ተዋትና አሁን ስለ እንትኑ ሚውት አታርገኝ ፕሊዝ። እኔ ሚውት አታርገኝ። አርግ ስትለኝ አደርጋለሁ። መልስ። እሺ
ሳልናገር ሚውት እያደረከኝ ቀጥልሽ ቀጥል። እሺ መሳቅ ማለት ምን ማለት ነው? አስረዳኝ በደንብ። መሳቅ አላህ ይስቃል። አዎ አይ መልስ ልሰጥ ነው። አላህ ይስቃል። አዎ መሳቅ ማለት ግን ምን ማለት ነው? አስረዳኝ በደንብ። አላስረዳንም። ምክንያቱም ማንንም አይመስልም ብላችሁ ስላላችሁ እኔ አስረድቼ ከዛ አንጻር መመለስ ከሆነ አመሳሰልክ ብዬ ወጥመድ ውስጥ ከተሃለሁ። ስለዚህ ልተባበርህ ወንድማችን አህመድ አላህ ከማንም ጋር አይመሳሰልም ብለህ ስላልክ መሳቅን ኢንተርፕሬት ባደርግልህ ትጎዳለህ። ስለዚህ በራስህ መልስ። ይኸውልህ መሳቅ ማለት አላህ ይስቃል ሲባል አላህ በባሮቹ ኸይር ስራ ይደሰታል። ዲፕ የሆነ ደስታ ማለት ነው እንጂ ሃሃ ብሎ እንደ ሰው ወይም እንዳንተ ወይም እንደሆነ ሰው ተመስሎ ይስቃል ማለት አይደለም። ይሄ ምሳሌያዊ ሳቅ ማለት ነው። እሺ ምሳሌያዊ ሳቅ ይባላል። አሁን አንተ ቅድም ምን ስትል ሰማሁ መሰለህ? ማስረጃ ክፈታውን አሁን መፍትህ ነው እንደዛ ተዊል አደረክ ማለት ነው። ቆይ አዳምጥ። ለምን እንትን ታደርገኛለህ? ተዊል አድርገሃል፣ መፍትህ ነው። ግን ላልካት ነገር መሳቅ ለፈጣሪ አይነገርም፣ ግን እንዲሁ ይደሰታል አይነት ስታፍ ነው ብለሃል። ችግር የለውም። አሁን እንደዛ ብለው የፈቱልህን ማስረጃ ከፍ ላድርግህን ነው። ምክንያቱም ይስቃል ባህሪው ነው፣ መሳቅ ባህሪው ነው ነው የሚሉት ኢብኑ ተይሚያም ኡሰይሚንም እንደዛ ነው ያሉት። አሁን ክፈተው መረጃ እንደዛ ምሁራኖች እንደዛ ስለማያምኑ ማለት ነው። ይስቃል መሳቅ ባህሪው ነው። እንዴት ነው የሚስቃው ግን አናቅም ነው ያሉት እንጂ አይ መሳቅን ወደ መደሰት ትዊስት አድርገው እንትን እንዳልከው አይደለም። እኛ ጋርም ስጠይቁ ትርጓሜ እዩ፣ ከዛ የእናንተንም ደግሞ ትርጓሜያችሁን አንጡ። ትክክለኛ አስተምሮታችሁን የእናንተን የግለሰብ ተረት ተረት ሳይሆን ትርጓሜ የሚባል ነገር አለ። እኛ ጋርም ትርጓሜ አለ፣ እናንተ ጋርም ትርጓሜ አለ። ቅድም ምን ብያለሁ ገና ስጀምር ይሄንን ጥያቄ አባሾች ጋር አልጠይቅም። ለምን ይተረጎማል ስላሉ አላህ ይስቃል የሚለው ይተረጎማል ስላሉ፣ እናንተ ጋር ግን አይተረጎምም። ቀጥታ ላላህ እንሰጣለን ግን እንዴት የሚለውን አናቅም ነው ያሉት ምሁራኖቻችሁ። አባሾቹም አልጠይቀው ምንድን ነው ይተረጎማል ስላሉ እኛ ጋር ይሄንን መረጃ አላህ ይስቃል የሚለው አሁን 19 ላይ ቡሃሪ እኔ እኮ የጠየቅኩ ምንድን ነው እሱ ማን የተረጎመልህ እንደዛ ብሎ ነው። ላስረዳህ መሳቅ ማለት ምን ማለት እንደሆነ በደንብ ላስረዳህ ነው እኮ የምልህ። ማንኛው ሊቃውንት ነው እንደዛ ብሎ የተረጎመልህ? ሶሂሁል ቡሃሪ 18-19 ላይ አውጣና አላህ ይስቃል ሲባል አላህ ይስቃል ሲባል አላህ ይደሰታል፣ አላህ ይስቃል፣ አላህ ይከፋል ሚላል፣ ያዝናል፣ ይቆጣል ሚላል። የተለያዩ እንትኖች አሉ። እኔ አሁን አላህ ይከፋል ብዬ አልጠቀስኩም። ከነ ይደሰታል ብትለኝማ የሚደሰታል ሚልም አለ፣ ይከፋል፣ ያዝናል ሚላል፣ ይቆጣል ሚላል። አሁን ጥያቄ እግዚአብሔር ወደ ምድር ሲመጣ ምግብ ይበላል ይጠጣል ይላል። ምን እግዚአብሔር ወደ ምድር ሲመጣ ይበላል ይጠጣል ይጸዳዳል የሚል አለ። መልስልኝ እስኪ። የዋብያ ጭንቅላት ይሄ ነው። አይደለም የዋብያ ጭንቅላት ሳይሆን ሎጂክ ነው። መልስ ስጠኝ አይልም። የዋብያ ጭንቅላት ይሄ ነው። አንድ ቢሊዮን ዋብያ ምናምን ብለህ ላትፈርጅ። ዋብያ ምናምን ታገስህ እንደዚህ አይነት ሙስሊም ነኝ አልኩ። ይኸውልህ እግዚአብሔር ወደ ምድር በመጣ ጊዜ ይበላል ይጠጣል። የእናንተ መጽሐፍ ነው እኮ የሚለው። ልብ በሉ። እግዚአብሔር ባለጌ ስለሆኑ ነው ሎጥ ስባ ቃላቱን ባልጠቀመው ደስ ይለኛል። እግዚአብሔር ወደ ምድር ሲመጣ ይበላል ይጠጣል ይጸዳዳል ይላል መጽሐፋችሁ። ክፈተውሽ ባለጌ ስለሆኑ ማለት ነው። አክቹዋሊ ይሄ አይፈረድበትም። እዛ ተጭኖ የሚመጣውን ነው። ተረት ተረት ተጭኖ የሚመጣውን ነው። ዋብያ እንደዚህ ባለጌዎች ናቸው። እነሱ ለእኛ ብንል እንደዚህ አሁን የተጻፈን እንኳን እየየ ይላሉ። አሁን ክፈትሽ ማስረጃው እና ተመለስ። ፖዝና አሁንም ምን እየላኩልህ ነው ወይንስ ምንድን ነው? ተመለስ። ጻፍ እያደረገ ነው የራሱን
ምን አይነት ባለጌ እኮ እንደሆኑ ማለት ነው። አላህ አብሽር አላህ አብሽር። ማስረጃ አንተ ክፈት ክፈት ማስረጃ ውርደትና ውሸት ካባችሁ የሆነ ጉዶች በኢየሱስ እድሜ ልኩን እንዴት ውርደትና ውሸት ካባው ሆኖ ይቀጥላል እምነት ተብሎ አብርሃም ቤት ሲበላ የሚለውን እንትን አምጣና አስነብባቸው እስክሪን ላይ አሁን እግዚአብሔር ወደ ምድር ይመጣል ይበላል ይጠጣል ይጸዳዳል የሚለውን ክፍል ክፈት ይጸዳዳል ብለህ ተናግረሃል አንተ ነህ እኮ የሚጠበቅብህ ክፈትና ሳይ ነገርኩህ እኮ እንትኑ ክፈትና ሳይ 1 ቢሊዮን ዓመት ታገሳለሁ እኛልኩ እኮ አንድ ቀን አይደለም አሁን የልጆች አባት ነው ባይዘ ከዚህ ሰውዬው ልጆቹ እንኳን ምን አይነት ስርዓት ነው የሚማሩት ሜሴጅ ላይ ልክልሃለሁ አንብበው ምን ሜሴጅ ላይ ትልክልኛለህ ተረት ተረት አይደለም ጥቅሱን ተናገር ያው ልክልሃለሁ ይለኛል እንዴ ምን ነው የምልክልኝ ላይቭ ላይ እኮ ነኝ ያለሁት እኔ ኮሜንት ላይ ግባና ይው ክፈተው እሺ የምን ኮሜንት ላይ ነው ማየው እግዚአብሔር ይበላል አይበላም መልስልኝ እግዚአብሔር ይበላል ይጠጣል ይጸዳዳል ብለህ ተናግረሃል በአፍህ እንደተጸዳዳ አላህና ነብይህን ሳለጥፍልህ ክፈት የት ነው የምትለጥፋቸው እዚህ ግድግዳ ላይ ፊትህ ላይ በገማች ካገኛቸው ኦኬ መክፈት አትችልም ልለጥፍልህ አላህ አንዴ በእሱ የተነሳ እኛ ሙስሊሞች ስለሆነ በእሱ የተነሳ አምላካችንና ነብያችንን ባትሰድበው ደስ ይለናል ለወጣ ስለሆነ ከዚህ ጋር በተያያዘ አንድ ጥያቄ ልጠይቅህ እኔም ትምህርት እንድወስድበት ኡስታዞችን ጠይቄያቸው እሺ ቀጥይ ወራዳንት ባለይ አላህ ይስቃል ወይንም እንዲዘጸታል ምናምን ተብሎ ሲነገር ከአምላክነቱ የሚጎልበት ነገር አለ ወይስ እኛ ሊተራሊ መውሰዳችን ነው ስህተቱ ሊተራል መውሰዳችሁ ብዙ ነገሮችን ያመጣል ገና እኮ አሁን አርጊው ለማድረግ የተረዳው ሐሳቡን ስላልመጣ ነው አርጊው ማድረግ የሚጀምር ሲመጣ ብዙ አርጉመንቶች የሚነሱ አሉ ከሳቀ አሁን ሊተራል ስለምትወስዱት ልብ በይ ሊተራል ስለሚወሰድ መሳቅ በራሱ ምንድነው የሚለውን ሲያመጣ ይሸሻሉ እናንተዎቹ አሁን ሊቃውንቶቹ የሚያደርጉት መሸሽ ነው ሰሜንም ታውቂዋለሽ የሚያስባለው እንግዲህ ዘመኑ ሊቅ የሚባለው አዎ ይስቃል ግን እንዴት ተብለን ስንጠየቅ አንመልስም ነው ያለው ይሄ ደግሞ ለአማኝ እንደዚሁ ሊጠቀመው ይችላል አማኝ ላልሆነ ሰው ግን ልብ በይ አማኝ ላልሆነ ሰው ወይን ስቆብሽ ነው የሚሄደው አልመልስም ማለት ወይንም ደግሞ እንዴት እንደሆነ አናቅም ብዙ ጥያቄ ያጭሮበት ነው የሚያልፈው ምን አይምሮስ ምን ይመጣል ባፉ ነው የሚስቀው ባፉ ከሳቀ ጥርስ አለው ማለት ነው በድዱ ነው የሚስቀው የሚስቅ ከሆነ ደግሞ የሚከፈትና የሚዘጋ አካል አለው ማለት ነው የሚከፈት ነገር አለው ማለት ደግሞ ስፔስ አለ ማለት ነው ስፔሱ ራሱ ፍጡር ነው ፍጡር አይደለም ይሄ አሁን አለ ስፔሱ እሱ ራሱ ፍጡር ነው ፍጡር አይደለም ፈጣሪ ነው ኦኬ ይሄና አፉና ክፍተቱ አንድ አይነት ነው የተለያየ ነው ስሜት ነው ሳቅ በራሱ ደግሞ የሚለዋወጥ ነው ኦኬ አላህ በባህሪው ላይ ለውጥ ያመጣል ማለት ነው የሆነ ሰዓት የሚደሰት የሆነ ሰዓት የሚከፋ ነው ማለት ነው ሊተራሊ ስለተወሰደ ማለት ነው ኦኬ አይ አፍ አልተባለም ብሎ ይወእሳል እንትና ለዚህ ምላሽ ይሰጣል በአፉ ነው በጥርሱ ነው ምናምን ተተባላችሁ ያልተባለ ለምን ትላላችሁ እንዴት እንደሆነ አናቅም ነው ይስቃል ግን ይስቃል አዎ ብሎ ያስቀምጠዋል ኦኬ እንደዛ ከሆነ ደግሞ ሌላ አካላት ይመጣል ሳቅ በራሱ ምንድነው ሳቅ የሚለው ምንድነው ቅድም ክርስቲያኑ ሜንሽን አድርጎታል ኦኬ በአፉ ካልሆነ ደግሞ አሁን አይ ማንንም አይመስልም ካልሽኝ ደግሞ እሺ በእግሩ ነው በእጁ ነው ብዬ ደግሞ የሚስቀው ብዬ እንድጠይቅሽ በር ይከፍትልኛል ኦኬ የሆነ አካላቱ ላይ የሚያዝንበት የሚደሰትበት አለው ማለት ነው አንዱ አካል ከአንዱ አካል ይለያያል ማለት ነው በአንደኛው የሚስቅበት በአንደኛው የሚያዝንበት ሊሆን ይችላል ምክንያቱም ይቆጣል የሚልበት ስላለው ደግሞ የሚናደድበት አለ የሚቀናበት ደግሞ የተለያየ አካላት ይሆናል ማለት ነው እንደዛ ሲወደው ነው ስለዚህ አንዱ አካል ሌላ ፋንክሽን ስለዚህ አላህ ከማንም አይመስልም የሚለው
አይደለም ከፍጡራኑ ከራሱ አካላት ጋር እንኳን ማይመሳሰል ያደርገዋል። እነኛ አካላቶቹ አንድነት ወጥ የሆኑ የተያያዙ ናቸው አይደሉም። ሌላ ጉዳይ ሆኖ እንደው ወጥ ሆነው የተያያዙ እንኳን ቢሆኑ አካላቱ ራሱ አንዱ ከአንዱ ጋር የተለያየ ያደርገዋል ማለት ነው። ያ ሲቀጥለው ደግሞ ምንድን ነው ሜይ ቢ ትንሽ አድል አድርግልሽና ለምሳሌ አላህ እያንዳንዱ የተጠቀሱት አካላቶችን ብቻ ነው የምናጸድቀው ብላችሁ ትናገራላችሁ። ያልተጠቀሱትን ምንም አንልም፣ ዝም ነው የምንለው። ለምሳሌ እጅ አለው፣ እጅ ተጠቅሷል፣ 2 እጅ ታጸድቃላችሁ። እግር አለው ታጸድቃላችሁ። ባት አለው ታጸድቃላችሁ። ወገብ አለው ታጸድቃላችሁ። አንገት ስትባሉ አይ ምንም አልተባልንም። ጭንቅላት ምንም አልተባልንም። ጆሮ እሱ ተብለናል፣ እናጸድቃለን። ስለዚህ የምታጸድቁት የተባሉትን አካላት ብቻ ከሆነ ያልተባሉ አካላትን የማታጸድቁ ከሆነ እዚህ ጋርም ደግሞ ሌላ ትልቅ ጥያቄ ይፈጠራል። ለምሳሌ እያንዳንዱ ያላህ ለምሳሌ እጁ ፈንክሽን አለው። እጁ ለመስሪያነት፣ ጆሮ ለማዳመጫነት፣ እግሩ የገሃነም እሳትን ይከተል ብላችሁ ታምናላችሁ። የገሃነም እሳትን የሚከትበት፣ ባቱን ደግሞ በቂያማ ቀን የሚያሳይበትና ሙስሊሞች የሚለዩበት ብላችሁ ታምናላችሁ። ሶ ይሄ አፉ የሚስቅበት ወይም ደግሞ አፍ ስላልኩ ሶሪ የሚስቅበት አካል ወይም ደግሞ ይስቃል የተባለበት አካል ፈንክሽኑ ምንድን ነው? ወይስ ለመሳቂያነት ብቻ ነው የሚጠቀመው? ስለዚህ ምንድነው እነዚህ ትክክለኛ አሉት፣ ምንም ተዊላ እናደርግም፣ አሉት የተባሉትን አምነን እንቀበላለን ብላችሁ የምታምኑ ከሆነ እንደዚህና የመሳሰሉ ጥያቄዎችን ይመጣሉ ነው የኛ አርጊመንት። ያ አራዚን ቤቢ ቼክ አድርጊ በእንደዚህ አይነት ጉዳይ ላይ። አራዚ ናፊ የእናንተ ነው እንዲ? አራዚ ታውቂው ከሆነ ብዙ ጊዜ ላይ በጣም የዋብዮችን አስተምሮ ክሪታይዝ ያደርገዋል። በጣም ነው የሚተቸው። እንደዚህ አይነት ጉዳዮችን ብዙ ነጥቦችን ያነሳል። እንዲህ ከተባለ ይህን ችግር ያመጣል፣ እንዲህ ከተባለ ይህን ችግር ያመጣል፣ እንዲህ ከተባለ እያለ በጣም ነው 606 ላይ ነበረ እንትን ነው። ግን የሚያነሳቸው ጥያቄዎች በጣም ሀይ የሆኑ እንትኖች ነው የሚያነሳው። ኢቨን ከአካላቱ ጋር በተያያዘ አሁን ግን ችግሩ ትቀጥያለሽ። እንትና እናደርግም ከተባለ የመጣውን እናጸድቃለን ከተባለ ይላል። አሁን አራዚ እጅ አለው፣ ኦኬ እጅን ሰጠ ነው። 2 አይን አለው ሰጠን። ጆሮ አለ ነው ሰጠን። እግር አለው 2 እግር ሰጠን። 5 ጣት አለው ሰጠን። ከዛ ጭንቅላት አልመጣም። ስለዚህ ጭንቅላት አልባ ነው ማለት ነው። አንገት አልመጣም። ስለዚህ የተበታተነ ያደርገዋል። ከዛ ብልት ያመጣል። አራዚ እንግዲህ 606 ላይ ያለ ነው እንግዲህ ልብ በሉ። ብልት ያመጣና አለ ለሚል ብሎ ይጠይቃል። የመጣውን እናጸድቃለን ባልመጣው ላይ ዝም እንላለን ከተባለ ከሶስት አንዱ ይሆናል ይላል። ወይም ብልት አለው ካለው የወንድ ይላል። ወንድ ብልት ካለው ስለዚህ ወንድ ነው አላ። አይ የሴት ከተባለ ሴት ነው አላ። አይ የወንድም የለውም የሴትም የለውም ነገር ግን አካል አለው ከተባለ ደግሞ እነኚህን ከተሰጠ ስልብ ያደርገዋል አላህን ይላል። አሁን ዋብያዎች የትኛዎቹንም ጠይቋቸው እንደዚህ ብላችሁ ካላችኋቸው አላህን ተሳድባችኋል ብላችሁ ይገድሏችኋል፣ ያብዱባችኋል። ግን ምን ብለው ነው የሚያምኑት? የመጣውን ያለምንም ማመሳሰል ያለምንም መካድ እንደመጣ ለአላህ እናሰብታለን ነው የሚሉት። ስለዚህ እጅ ሲባል የማንንም አይመስል መለኮታዊ እጅ አላህ አለው። እግር ሲባል የማንንም አይመስል አለው። ጭንቅላትስ ሲባል ምንድነው መልሳቸው? አልመጣም፣ የለውም አንልም፣ አለውም አንልም ይሏችኋል። አንገትስ የለውም እዚህ ጋር እንዲህ ወራጅ አለ አቶ ደጅ አለ። እኔ የምለው አንዴ አንገትስ የለውም አንልም፣ አለውም አንልም በቁርአንና በአዲስ ስላልመጣ። ብልትስ ስትሏቸው ግን ይናደዳሉ። ማለትም የወንድ የሴት ነው ያለው ብትሏቸው ይናደዳሉ። ኦኬ አለውም አልተባለም፣ የለውምም ግን አልተባለም። ፌል ያደርጋል ማለት ነው። ይህንኛው ለምን ያናድድ ይችላል? ምክንያቱም የማንንም የማይመስል ደግሞ አሁንም ስቲል ይመጣል ማለት ነው። የማንንም የማይመስል ብልት አለ ይሆናል ማለት ነው። ምክንያቱም ታፋ፣ ጣት፣ እግር፣ እጅ፣ አይን፣ ጆሮ፣ ፊት እነኚህ ሁሉ ተሰጥተውታል እና ሜይ ቢ ሁዳ ጥያቄሽን መቀጠል ትችላለሽ።
አይ እኔ ጨርሻለሁ። በቃ በዚህ ላይ ኡስታዞችን ጠይቄ ያው መረዳት ያለብኝ ነገር ረዳለሁ። አመሰግናለሁ። ደህና ደሩ። እሺ ቲክቶክ ያሉትን ታያቸውና ትልልቅ ኡስታዞችን ጠይቂ። ቲክቶክ ላይ ያሉት ለማምለጥ ነው የሚሞክሩት። አረ ችግር የለውም። እሷ ትልልቅ ኡስታዞችን ያውቃሉ የሚባሉትን ጠይቋቸው። ናፊ ምናሽ አሁን አለው ብሎ ከመለሱልሽ ግን ከነሱ መሸሽ አለብሽ ነው የምላት። ወታለች መሰለኝ ኦልሬዲ። እና እንዳንቺ አባሾችን ካልጠየቀች ዋብያዎችማ አለው ነው የሚሏት። ግዴታ ነው ታዲያ። ይሄ እምነታቸውን ይካዱ እንዳንቺ። እኔ ቤት በቃ ሲመጡ እናንተን ሲሉ እምነታቸውን ሙሉ የካዱ መሰለሽ እንዴ? ዋብያነታቸውን እኮ አይረሱትም። አሎ አለቃ፣ እንኳን ደህና መጣ። አሎ እንኳን ደህና ቆያ። እንዴት ነህ? ይመስገነው አለን። አንዳንዴ መሰለህ እየተከታተልኩህ ነው። ሀሳብን ታስጠይቃለህ። ሀሳብን ታሳጨርስ ደግሞ ለምን ሚዩት ታደርጋለህ? አንድ ሁለት ደግሞ አንተ ማስተማሪያ ነው ወይ ጥያቄ ነው ወይስ ምንድን ነው? ሁለት ደግሞ እምነታችን ላይ አንተ ዋሃብያ ነው አንተ አህባሽ ነው የሆነ ነገር እየከፋፈልክ የምትሰራው ስራ ምን አይነት ስራ ነው? ሁለት ደግሞ እምነትህ የራስህ እምነትን በራስህ እንጂ 10 ጠይቁ ሁለት ልታስረዳን አትችልም። አዳምጥ። ሁለት ግን እኛ ነብዩ መሐመድን በአንተ አፍ ደግሞ ምክንያቱም ያንተን ሃይማኖት እንደምታከብረው እኛንም ሃይማኖቶች እናከብረዋለን። እዚህ ውስጥ ላይ ደግሞ አንተ ቢያንስ የተማርክ ሰው ከሆንክ ስለ ሃይማኖት ብታውቅ ኖሮ የሰውን ሃይማኖት ታንቋሽሽ። ፕሮፋይሉ ላይ ያለው ልጅ አንተ ነው አንተ ነህ? ለምን ጠየቀኝ? እሱ እኔነት እያናገርኩ መሰለኝ። መልካም። በመጀመሪያ ደረጃ ለምንድን ነው አቂዳ የምትጠይቀን የሚለውን ጥያቄ ምላሽ ልስጥ። ምክንያቱም ማታምኑት አቂዳ ከሆነ በአቂዳችሁ ማታምኑት ከሆነ ለምሳሌ አላህ ይስቃል ብላችሁ ማታምኑ ከሆነ አቂዳችሁን አስቀድማችሁ ከነገራችሁ መልፋት አይጠበቅብኝም። ናፊን ጥሩ ይስቃል አንተ ለሚለው ንግግር ማለት ነው። ይስቃል በቃ ጠይቀኛል። በቃ ይሄን ጥያቄ ብቻ ላብራራ። ጠየቅኩህም ምላሽ እየሰጠው ነው። ተረጋጋ እባክህ። አቂዳችሁን ማወቅ የፈለግኩበት ምክንያት ምንድን ነው? እሱ ናፊ ለምሳሌ ይህንን ስለማታምን አልጠይቃትም። ከአርሽ በላይ ነው እጅ ግርባት ማንም አይመስል ያለው የሚስቅ ምናምን ብላ ስለማታምን አልጠይቃትም። አቂዳዋን ስለማቀው አይ ተዊልና ምሳሌ ነው ሜታፎሪክ ብለው የሚወስዱትንም እንደገና ደግሞ ይተረጎማል የሚሉት ስላለ እነሱን አልጠይቅም። እናንተ ሊትራሊ ላላ ይሰጣል ስላላችሁ ግን ጠይቃለሁ። የእነሱን ደግሞ መጠየቅ ያለብኝ ጊዜ ደግሞ መጠይቃቸዋለሁ። ከእነሱ ጋር ስወያይ ደግሞ እዛው ላይ ደግሞ አርጊው ማደርግበት ላይ እወያያለሁኝ። ምን ብዬ ተሳደብኩኝ? ባለፈው አምና ነው መቼ ነው የተፈለቀ ነበር እንዴ? ያኔ በምን ምክንያቱ እየተፈለቀ ነበረው? ያኔ ምን ብለህ ሰድባ ነበር? በታዘ የሆነ ነገር ብላ ነበር እንዴ? በቃ ሄድና ቪዲዮዎችን ቼክ አድርጋቸው። አሁን ወደ ቶፒኩ ተመለስ። የዛሬ ዓመት ይገደል ያላችሁብኝ እንዳለ ዘንድሮ መጥተው ኡስታዞች አምነውታል። ዘሆል ማለት ነው። ቪዲዮዎቹን ሰርች ላለው ግባና ሰሞኑን የሰራቸውን ያቸው ዘሆል መጥተው አምነዋል። ዘሆል የራሴን ሃይማኖት ማስተማር አለብኝ እንጂ አካሌ እንደዚህ ነው። አሁን ራሱ እያከፋፈልኩ እኮ ነው። አሁን ራሱ ውሃብዬ ነው ምናምን ብለው እኮ እዚህ ጋር እኮ እኔ አይደለሁም የከፈልኩህ። እባክህ ምንድን ነው እሱ? የእነኝህ ሰዎች አታልቅሱብኝ። እኔ አይደለሁም የከፈልኳቸው። መስጊድ ላይ እኮ ካሊ መስጊድ ላይ ከፎቅ ላይ እያነሳችሁ እንዴጣላችኋቸው። አሶሳ ላይ 2010 አካባቢ ላይ ጭፍጭፍ አይደል እንዲያደረጋችኋቸው? ወለጋ በተመሳሳይ አሁን በቅርብ ድሬዳዋ ከመስጊድ እያባረራችሁ እየቀጠቀጣችኋቸዋል። ውራጌ ላይ 2011 አካባቢ አይደል ሽማግሌዎችን እያንከባለላችሁ እንደ ኳስ በእርግጫ ስትሏቸው የነበረው ሱፊዎችን እንደ ኳስ ማለት ነው በእርግጫ ይሏቸዋል። እሱ ቪዲዮ መቼም ካይምሮ አይወጣም ማለት ነው። አባቶች እንደዛ ሲደበደቡ እንዲህ እያሉ ጭንቅላታችሁ ቄው ያደርጋቸዋል። ይመጣና እንጣጥ ይልና በእርግጫ እዚህ ላይ ይላቸዋል ማለት ነው። ትልልቅ ሽማግሌዎችን የአባሾቹን በእርግጫ ዘላ ደግሞ እኮ ትልልቆች እንኳን ቢሆንሽ
አብሽር። እሱ አንተን አይመለከትም። እሱ ካለ አይመለከትም። 2012 ይሁን 11 አላስታውስም፣ ግን ቻግኒ ላይ ሞጣ አካባቢ መድረሳ ገብቶ አንድ ጀዋር የሚባል ወጣት ልጅ ገለዋል። እሱ እየተማሪ ነበር እንግዲህ ምንም እያደረገ አልነበረም። የራሱን ሃይማኖት እየተከታተለ ነበር። ደሴም እያሉ ነው ብቻ የተለያየ ቦታ ደሴ ላይ ደግሞ ሼክ ኑሩን ደሴ ላይ ሼክ ኑሩን መቼም አይረሱም። ሼክ ኑሩ ኢማም ማንም ያውቃቸዋል። ማን የገደሏቸው ነው? እኔ አሁን ቻግኒ ልጅ ነኝ። እስኪ የት ላይ ነው ቻግኒ የተገደለው? ቻግኒ አለ የሙስሊሞች መርከዝ አለ እዛ ጋር 2011 2012 ጀዋር የሚባል ስሙን ራሱ አስታውሳለሁ። ጀዋር ነው ልጁ፣ ወጣት ልጅ ነው፣ ተገደደ። ደሴ ላይ ሼክ ኑሩ ማን የገደላቸው? ሼክ ኑሩ ኢማምን ማን የገደላቸው? ያ ይገሉና ምንድነው እሱ ከዛ ክርስቲያን ጨረሳቸው ይላሉ። የሆነ ሰዓት ክርስቲያንን 30-40 የሆነ ቦታ ይገሉና ክርስቲያኑ እየተገደል ነው ዋብያ እየገደለን ነው ሲል እዛ ጋር ሙስሊም ይበዛበት ጋር ደግሞ 1-2 አባሽ ይገሉና ክርስቲያኖች ሙስሊሞችን ጨረሱ ብለው ድንኳን ጥለው ከኛ በላይ ለቅሷችንን ይቀብሙናል ማለት ነው። ያው ተገደልን ይላሉ። ሁለቱ ጋር የሚገሉት ግን እነሱ ናቸው። ስልጤ ላይ ምን እንደሰሩ ታውቃላችሁ። እኔ ንጽጽር የመጣሁትም ስልጤ ላይ ባደረጉት ግፍ ነው። ታውቃላችሁ ወደ ንጽጽር እንዴት አህባሽን ከሙስሊም ለማ ነው የምታነጻጽረው? ነው ክርስቲያን ከሙስሊም ነው ንጽጽሩ? አህባሽን ከሙስሊም ነው ያልከው? አህባሾችን ከሙስሊሞች ጋር ነው የሚያነጻጽረው እሱ። አህባሾች አህባሽ ምንድን ነው? አህባሽ እዚህ ውስጥ እኮ ያለ ሁሉም አህባሽ ነው። አህባሽ ካልሆንክ አንተ ወደ ፓስፖርት መልስና ወደ ሳውዲ ተሰደደ ወደ ሼህ። እኔ አህባሽ አይደለም እኮ በቃ እንደዛ ከሆነ አማርኛም መታውራ ፓስፖርትም ካለ መልስነቱ ለራሱ አያውቅም። ናፊ ቅድም ለራሱ የተሳደበኝ ነበር። ስለዚህ አሁን ንጽጽሩ ምንድን ነው? ለአንተው አሁን ለአንተ ጥቅሙ ምንድን ነው? ቆይ አሁን አንተ ክርስቲያን ነህ እና ሙስሊም ያለው የንጽጽር ክርስቲያን ከሙስሊም ወይስ ሙስሊም ከአህባሽ ነው? እሱ ምን አገባ? የተጠየቀውን ጥያቄ ብቻ መመለስ። እሱ ሙስሊም ሆነ ክርስቲያን ሆነ አያገባም። ያገባኛል። ለምን አያገባኝም? እሱ መዳን ይፈልጋል እኮ ለምን አይደለም? አንተ መዳንክ ቅድሚያ በእነሱ አስተምሮም እኮ አልዳንክም። አንተ በእኔ ብቻ ሳይሆን በእነሱ አልዳንክም። መዳን ላይ ስትመጣ ምንድን ነው እኔ አሁን በእኔ እምነት አንተ አልዳንክም፣ በአንተ እምነትም እኔ አልዳንኩም። በዚህ ነው የምትመለከተው መነጸሩ። በእኔ እምነት ደግሞ አንተም አልዳንክም። እውነት ግን አንድ ነው ያለው፣ እሱም ሙስሊም መሆን ነው። እውነትን ነው የምነግርህ። ምን መሆን? ሙስሊም ካልሆንክ ሙስሊም አልሆንክም። ሙስሊም አልሆንክም እኮ ሙሐመድ አይሰማም እያሉህ እኮ ነው። ሙስሊም አልሆንክም። ሙሐመድ መጀመሪያ አንተ ሻሃዳ ያዝ እያሉህ ነው። እንዴት ነው ሙስሊም ያልሆንኩት? እስኪ ሙስሊም ማለት ምን ማለት ነው? ጥሩ ጥያቄ። መጀመሪያ ይኸውልህ አንተ የዋህብያን እምነት የምትከተል ከሆነ አንተም አልዳንክም። እኔ እኮ የሚገርመኝ ነገር ዋህብያዎች ለራሳቸው ሙስሊም ሳይሆኑ ክርስቲያኖችን ወደ እስልምና እናምጣቸው የሚሉት ነገር። ለራሳቸው ሙስሊም ሳይሆኑ እንዴት ነው ሰውን ወደ እስላም የሚያስገቡት? ሰው እኮ ቀድሞ ለራሱ ነው የሚድነው። ገና ሻሃዳ እናት ይዛል እነሱ ለራሱ። ኧረ እኔ ስፈጠር ሙስሊም ሆኜ ነው የተፈጠርኩት። እና ክርስቲያን ወገኖች ከክርስትና ወደ እስልምና እንሄዳለን ብሎ ወደ ዋህብያ የሚሄዱት ሃይማኖትን ቀየሩ እንጂ እስልምናን አልያዙም። እንደውም እኮ ያኔ እናንተ ዋህብያዎች የሚገዙት አካል አሻንጉሊት እንኳን እንደማይሆን ነው። አሻንጉሊት ይገዙ ነው። ኤኒዌይስ ግን ቶፒኩ ላይ እንመልሰውና ሰዓት ጋር ሜይ ቢ እያለቀም ስለሆነ ሙሐመድ አስቀድመኝ አንዴ አላህ ይስቃል ብለህ ነው የምታምነው? ቁርአን ላይ ከተነገረ ይስቃል ከተባለ ይስቃል። ኦኬ ይስቃል ማለት ምን ማለት ነው?
ቃል እሱ ደግሞ አልተገለጸም። ድምፅህን አሰጋው። ድምፅህን እንትን እያለ ነው። ይደሰታል እንደማለት ነው መሳቅ። ኦኬ፣ መደሰት ማለት ምን ማለት ነው? መደሰት አታውቅም እንዴ? ወይ ምን ማለት ነው? አላውቅም። ይከፋው ነበር ማለት ነው አላ? አይ እንደዛ የሚል ደግሞ የለም፣ አይተጠቀሰም። አይ እንደዚህ ይደሰታል ማለት ነው ስትል ነው። ቀጥታ ለሱ ስለምትሰጡት ነው። ሉክ ምሳሌያዊ ቢሆንና የሚተረጎም ቢሆን ችግር የለውም። ቀጥታ ግን ለሱ የሚሰጥ ነው። መሳቅን ለሱ ነው የምትሰጡት። ይደሰታል ለብቻ አለ፣ ይቆጣል ለብቻ አለ፣ ይናደዳል ለብቻ አለ። መናደድም ለብቻ አሁን አንተ ማለት ነው እንዳልነው በአንጻር ስትረዳው እግዚአብሔር ይናገራል ስትል አሁን እንዴት ነው የዚህ ትርጓሜው እንዴት ነው የምትረዳው? ጓዳንተ ስለዚህ እናንተ ቀጥታ ለሱ የሚሰጥ ነው ብላችሁ ስለምታምኑ እኮ ነው። አሁን ችግሩ ይስቃል። አዎ ይስቃል ብላችሁ የምታምኑት እኮ እኔም እኮ አሁን ፈጣሪ ይናገራል ብዬ አምናለሁ። አላህ ይናገራል ብዬ አምናለሁ። በምን ነው የሚናገረው? አላሁ አለም አላቅም። አሁንም አንተ እግዚአብሔር ይናገራል ስትባል በምኑ ነው የሚናገረው ስትባል ምን ብለህ ነው የምትመልሰው? በፍጡራኑ እያናገረህ እኮ ነው። እኔ እኮ እየነገርኩህ ነው። ይህን የምነግርህ እኮ እግዚአብሔር የገለጸልኝን እየነገርኩህ ነው። እግዚአብሔር በእኔ ላይ እያናገረህ ነው። አንተ በነቢያቱ በሐዋርያቱ መጽሐፍ ቅዱሱ ነግሮሃል። መጽሐፍ ቅዱስ ጸሐፊዎቹ ናቸው ስለ እግዚአብሔር እንዲህ ይላል ምናምን እያሉ የሚናገሩት እንጂ መጽሐፍ ቅዱሱ የእግዚአብሔር ቃል አይደለም እያልከኝ ነው። ምን ማለት ነው? የእግዚአብሔር ቃል አይደለም ማለት እግዚአብሔር የገለጸላቸውን ለነሱ የገለጸላቸውን ነገራቸው። እነሱ ደግሞ ለእኛ ነገሩ ማለት ነው እኮ። እግዚአብሔር ምን እያላቸው የገለጹላቸው ለእናንተ ምን እያለ የገለጸላቸው? የእሱን መለኮታዊ ባህሪውን። ለምሳሌ እግዚአብሔር ማንም ያየው እንደሌለ ማንም ሊያየው እንደማይችል ነገራቸው። እሱን ደግሞ ነገሩ። አይደለም ስለመታየቱ ምናምን አይደለም። ይናገራል አይናገርም እግዚአብሔር? ቆይ እሱ መልስልኛል። ኦኬ ይናገራል። እሺ ይናገራል። እግዚአብሔር ቆይ እሱ መልስልኛል። ድምፅ በእኔ ውስጥ እየነገርኩ ነው። እግዚአብሔር በነቢያቱም አድሮ ተናግረዋል። በእኔም አድሮ እያነገረህ ነው። ይኸው እኔ እየነገርኩ እኮ እግዚአብሔር በምኑ ነው የሚናገረው? ጎበዝ፣ በምኑ? እኔ እየነገርኩ ነው። ይኸው በእኔ እየነገረህ ነው እግዚአብሔር። እንዴ በነቢያቱ ይናገራል። አንተማ እግዚአብሔር የተናገረው ነው የምትናገረው። እግዚአብሔር መጀመሪያ የተናገረው ንግግር አለ። አዳምጠሽ፣ በነቢያቱ ይናገራል አልኩ። ኦኬ፣ አንድ ዕብራውያን ምዕራፍ 1 ክፈተው ክርስቲያን። አንተ የጠበቀው ሊተራሊ እንዳንተ አፉን እንትን ብሎ አላህ የምትለው የሆነ አርሽ ላይ ሆኖ እንደሚያወራው እንደዛ እየጠበቅክ ስለሆነ ነው። ይኸው እየነገረህ ነው እግዚአብሔር። አልሰማልክ እንጂ መሐመድ ውጣ ካለህበት ስህተት ውስጥ ነው እያለህ በእኔ እየነገረህ ነው። አንተ ነህ የምትነግረኝ፣ እግዚአብሔር አላለም። አዳምጥሽ። ያው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ በማን የተናገረው? በነቢያት የተናገረው ምንድን ነው? በነቢያት ነቢያቶች የገለጹልህ ማለት ነው። እነሱን መንፈስ ቅዱስ አነሳሳቸው። ከዛስ እነሱ ደግሞ ጻፉልህ ማለት ነው። እግዚአብሔር ገለጸላቸው። ያንን የገለጸላቸውን ያንን ያወቁትን ለእኛ ጻፉልን ማለት ነው። ስለዚህ እኛ ደግሞ በሱ እንመካ። አሁን ገብቶኛል እያልክ ያለኸው አሁን እግዚአብሔር ሊትራሊ አይናገርም እያልከኝ ነው። እኔ በመንፈስ ቅዱስ ያሳውቃቸዋል እያልከኝ ነው ያለው። መጽሐፍ ቅዱሱ የተጻፈው አሳውቋቸው ጻፉት ነው ያልከኛ። ኦኬ፣ እንደዚህ ድምፅ አውጥቶ እንደ ሰውኛ እንደዛ ነው እየጠበክ ያለው። ምክንያቱም መናገር የሚለውን አንተ የወሰድከው ከምን አንጻር ስለሆነ ማለት ነው። የኔን ድምፅ ለመስማት አሁን ሞገዶች፣ ዌቦች ያስፈልጋሉ። አፍ እናንተ ላይ መንቀሳቀስ አለበት፣ ድምፅ መውጣት አለበት። እግዚአብሔር በእንደዛ አይነት ሁኔታ አይደለም የሚናገረው። በነቢያቱ ተናገረ ማለት
ለነቢያቶቹ ገለጸላቸው፣ በራእይ ይገልጽላቸዋል። ለምሳሌ ዳንኤል ስታይ ለምሳሌ ራእይ ይገልጽለታል። ያንን የተገለጸለትን በራእይ ያየውን ነገረው፣ አናገረው ማለት ነው። በራእይ አናገረው። ኢሳያስ ለምሳሌ ያንን ያናገረውን የነገረውን ምን ያደርጋል? ለእኛ ይጽፍልናል ማለት ነው። ገብቶኛል። አባቶቻቸው ምን አደረጉ ማለት ነው? አስተማሩ ማለት ነው። ስለዚህ ሎክ እግዚአብሔር የተናገረባቸው ወይንም ደግሞ ከፍጡራን ጋር ኮሚኒኬት ያደረገባቸው 3 ቃል እንትኖች አሉ ማለት ነው። ላንጉጆች አሉ። ቦርፎሪኮን የሚባለውን ለነቢያቶች የተናገረበት ቃሉ ቦርፎሪኮን ይባላል። ስለዚህ አሁን ከእናንተ ጋር የእኛ ኮንሰፕቱ ይለያያል። እናንተ ቀጥታ ራሱ ነው የሚል ኮንሰፕት ስለምታመጡ ነው። አዎ እኛ አሁን ቀጥታ ቁርአን ያለ ንግግር ነው ብለን ነው የምናምነው። ያ ፍጡር አይደለም ብላችሁም ደግሞ ታምናላችሁ። አይ ቃሉ ንግግሩ ባህሪው ነው እንጂ ፍጡር አይደለም ምናምን የሚባል ነገር የለም። ይሄ ባህሪ ነው። እውቀት፣ መስማት፣ ይህ እነዚህ ባህሪዎች ባህሪው ፍጡር ነው እንዴ? ባህሪ ነው እያልኩ እኮ ነው። ባህሪው ፍጡር ነው። ባህሪው ፍጡርም አይደለም ፍጡርም ነው አይባልም። ባህሪ አሁን እውቀት ለምሳሌ ኖ ባህሪ ፍጡር አይደለም። አፍዋን ያ ሙሐመድ ሱናን አቢ ዳውድ 47:37 ክፈት ለክርስቲያን። ቆይ ባህሪ ነው ብዬ ነው የማምነው አሁን ማለት ነው። ንግግሩን የአላህን ንግግር ባህሪ ነው ብዬ ነው የማምነው። ስለዚህ ቆይ አንተ እኔስ እንደዚህ ነው የሚል ሐዲስን ሜይ ቢ የምትቀበለው ከሆነ አብዳውት ሰይድ this is the proof of the fact that the Quran is not created። ከዚህ የምንረዳው ቁርአን ፍጡር እንዳልሆነ ነው ይላል። አንተ ደግሞ ፍጡር አይደለም ፍጡር ነው አንልም የሚል እንትን ውስጥ ገብተሃል። አይ ዶንት ኖ የተረዳው አልመሰለኝም። በዚህ ጉዳይ ላይ ትልቅ ዲቤት አለ በእናንተ ውስጥም። አሁን እኮ አንተ አልመለስክልኝም። እፎይ እግዚአብሔር ይናገራል የሚለውን በራእይ ምናምን ነው እንጂ የገለጽከ አሳወቃቸው ያልከኝ ይናገራል ብለህ በደንብ ዲፋይን አላረክልኝም። አደረኩልህ እኮ ጥቅስም ከፍቼ እኮ አሳየንህ እኮ በራእይ ነው በራእይ አሳወቃቸው ነው አልከኝ እኮ በነቢያቶቹ እንዴት ሲናገር እንደነበረ ነገርኩህ አለ። ስለዚህ እግዚአብሔር ደግሞ እንደዚህ አይነት ሁኔታ መጨረሻ ላይ ግን በምን ተናገረን ይላል። በልጁ መጨረሻ ላይ ነገረ። አሁን እዚህ ጋር አሁን አንተ ካወራኸው ላይ ተረዳሁትን የእውነቱን ስነግርህ ምንድን ነው በራእይ አሳወቃቸው አልከኝ። ስለዚህ አይናገርም የሚለውን ኮንሴፕት ነው እዚህ ላይ የምንረዳው። አይናገርም አናረ እና ቢናገርማ ቀጥታ ንግግር እንሰማ ነበር እግዚአብሔር። አሁን እኮ ነቢያቶች አውቀው ነው በራእይ አሳውቋቸው። ንግግርን የፈጣሪ ንግግር እንሰማለን አንሰማም እንደ ትሰማለህ?
ይሰማል። ቀጥል። አምን ገብቶኛል። አንተ እሱ ያልከው ማን ነው? ክርስቲያን አንዴ ከይቅርታ ጋር የእውነተኛ መንፈስ ያልከው እሱ ማን ነው? የእውነት መንፈስ መንፈስ ቅዱስ ሰው መንፈስ ቅዱስ ይገልጥላችኋል ነው። መንፈስ ቅዱስ ይገለጥላችሁን ታስተምራላችሁ። የእግዚአብሔር መንፈስ የአባታችሁ መንፈስ በእናንተ ይናገራል፣ እናንተም ደግሞ ሄዳችሁ ታስተምራላችሁ ይላል። ስለዚህ እግዚአብሔር ተናገረ ሲባል በመንፈስ ቅዱስ በኩል ለቅዱሳን ሰዎች የሚገልጥላቸው ትምህርት እሱ እግዚአብሔር ተናገረ ሊባል ይችላል። ለምን? በቅዱሳኑ ላይ አድሮ ስለሚናገር ማለት ነው። ያ የእውነት መንፈስ ማን ነው? መንፈስ ቅዱስ የእግዚአብሔር። ስለዚህ ከሶስቱ ተነጥሎ አንዱ ነው የሚነግረው ማለት ነው። አየህ? አይ እንደዛ የሚባል የለም። እንደዛ አልኩኝ። አሁን የቱ ጋር ነው እንደዛ ያልኩት? ከሶስቱ ተነጥሎ ተናገረ አልኩኝ። እሱ ይኸውልህ አንድ አድርጎ ነው ብያለሁ። እንደዛ ከሶስቱ ተነጥሎ ተናገረ ብያለሁ አላልኩም? ከሶስቱ ተነጥሎ ተናገረ ብያለሁ። እሱ ማለት እና ያው ነው ብያለሁ አላልኩም? መጀመሪያ እሱ የእውነተኛ መንፈስ በመጣ ጊዜ ማለት ተነጥሎ ተናገረ ብያለሁ። እንዴ ለምን ተዋሻለህ? ያላልኩትን ለምን ክሌም አታድርግ? መጀመሪያ ካፉ ያልወጣውን ነገር ብሏል ብለህ አትዋሽ። እዚሁ ገስት ላይ ተቀምጠህ ትዋሻለህ። እየዋሻው አይደለም ክርስቲያን፣ አሁን አሳይተኝ። ኦኬ እሺ፣ የቱ ጋር ነው የቱ ጋር ነው ከሶስቱ ተነጥሎ ነው የተናገረው ያልኩት? ተነጥሎ ሳይሆን ይኸውልህ እንደ አንተ እንደምታስረዳን ማለት ነው። እሱ የእውነተኛ መንፈስ በመጣ ጊዜ ይላል። ይሄ ማለት ደግሞ ይኸው አንድ እግዚአብሔር እንዳለ ነው የሚያሳየው። እና እኛ ስንት እግዚአብሔር አለ ብለን ነው የምናምነው? ምን ሆናል ወንድማችን? የምናምነውን ትምህርት እኮ ነው እየነገርከን ያለው። አዎ አንድ እግዚአብሔር አለ። እኛ ከአንድ እግዚአብሔር ውጭ ሌላ አምላክ አለ ብለን አናምን። ሌላ ሁሉ የአሕዛብ አማልክት፣ ሐሰተኛ አማልክቶች፣ ጣዖቶች ናቸው ብለን ነው የምናምነው። አንዱ እውነተኛው ሕያው እግዚአብሔር ግን አለ ብለን እናምናለን። አብና ወልድ እግዚአብሔር ተናገረ ስንል ከዛ አንጻር ነው እኛ ማለት ነው። ሜይ ቢ ሌላ ጥያቄ ካላችሁ ጠይቁኝ። አንድ ጊዜ መጠየቅ ይችላል። ቀጥል። ኔትወርክ ግን እያስቸገረኝ ነው። 6 ሰዓት ከሆነ በኋላ እንደ ኔትወርክ እያስቸገረኝ መጣ። ዋይፋይ እንትን ይላል። ያ ትንሽ የአምላክነት አምላክ ነው ሲባል አንድ ፈጣሪ እንዴት ነው? እስኪ መስፈርቱ ነገረኝ። አምላክ መስፈርት ታወጣለህ እንዴ? በመስፈርት ነው እንዴ አምላክ አንተ ነው ያወጣለህ?
የአምላክነት መስፈርት ማለት ያው ይሄ ግልጽ ነው፣ ይገባሃል። አምላክ ነው ልትለው የምችለው እንዴት ምን ሲሆን ነው? ኦኬ አስጀማሪ የሌለው የሁሉ ነገር አስጀማሪ። ሙባረክ ቀጥል። አይ ቲንክ ተቋርጧል መሰለኝ ከሱ በኩል ማለት እሱ ለማለት የፈለገው ስለ ስላሴ ለመናገር ፈልጎ ነበር። ቅድም ከክርስቲያን ጋር እየተነጋገረ ነበር። አልሰማችሁም? ሶሪ ተቋርጬ ነበር። እሱን ጨርሰናል። አይ ስለ ስላሴ ምንም ያነሳው ጥያቄ የለም። እግዚአብሔር ተናገረ ሲባል በስላሴ አታምንም እንደ ክርስቲያን? ረማን ጥያቄ ካለ በጥያቄ መልክ መጠየቅ ትችላለህ። ነገር ግን ተንተረሰ ሰው ሀሳብ ላይ አይደለም ጥያቄን የምትመሰርተው። እኔና ረህማን ስለዛ ለወራን እግዚአብሔር ተናገረ ሲባል ነው የሚለው እፎይ ተቋርጦበት የነበረው ነው የቀጠልኩት። የኔ ጥያቄ አይደለም እሱ እውነት ነው። በቃ እሺ ጥያቄን ብቻ አቅርብ። እሺ እኔ የምጠይቀው ያው ዛሬ ፍቃደኛ ከሆንክ እስኪ ስለ ስላሴ ልታስረዳኝ ትችላለህ? በስላሴ መቼም ታምናለህ ብዬ አስባለሁ። እሺ ምንድነው ስላሴ ላይ ያለ ጥያቄ? ማለት አሁን አንተ በሙስሊሞች አቂዳ ላይ ገብታ አንዳንዴ ታዋክባለህ፣ ያው በሚሰማ ልክ ማለት ነው። ታዋክባለህ ማለት ነው በሲፋቶች ዙሪያ ላይ ማለት ነው። ያማን ምንድነው ታዋክባለህ ማለት ምን ማለት ነው? ስርዓት ባለው ሁኔታ አውራ። ጥያቄ ካለ ጠይቅ አልኳ። አይደለም እየጠየቅኩ አይደለም ማለት አንዳንድ ልጆችን እየጠየቅ በቃ ስለ ሲፋት አብዛኛ ጊዜ ኺላፍ ያለ መሳላ ነው እያነሳህ የምታወራው እና አንዳንድ አሊሞችንም እየጠቀስክ በመሀል ላይ ግጭት ያላቸውን ነገራቶችን እየፈላለክ አብዛኛ ጊዜ ወሃቢያዎችን እየተናገራለህ። አታላቅስ። ጥያቄን ብቻ አቅርብ። እሺ ጥያቄ በስላሴ እንዴት አመንክ ወይም እንዴት ነው የስላሴ ጽንሰ ሐሳቡ? ምንድን ነው የምታውቀው ስለ ስላሴ? ማለት እኔ ለማመን ትንሽ ግራ ስለገባኝ ነው። እንዴት ብዬ ላምን እችላለሁ? አንድ አካል እንዴት በስላሴ ሊያምን ይችላል በሚለው ትንሽ ግራ ይገባኛል። እኔ ባላ አምነ በስላሴ እንዳታምን ያደረገ ለምሳሌ ምንድነው እሱ? አላህ ካላት አላህ ላይ ሳምን ያው አላህ ቁርአኑ ላይ ስላዘዘኝና ብቸኛም አምላክ ስለሆነ፣ ግን በስላሴ ላይ እንዳላምን የሚያደርግ ነገር አለ። አንዳንድ ጊዜ ሳስበው እንዴት አንድ ሶስት የሆነ አካል አንድ ፈጣሪ ሊሆን ይችላል? እንዴት በቃ አለ አይደል? ያው ይሄ የሰው አእምሮ ከሚረዳ በላይ የሆነ ነገር ነው። እንዴት ልንገነዘበው እንችላለን ይህንን ነገር? መልካም። ስለዚህ ከአእምሮ በላይ ነው አይደለ የስላሴ ነገር? በትክክል ማለት በመጽሐፍ ቅዱስም እና በደንብ ልታስረዳኝ ከቻልክ አስረዳኝ። ራራ ከአእምሮ በላይ መሆኑን እኔ ወድጀዋለሁኝ። ስለዚህ አንተ አላህ በአእምሮህ ልክ የተቀረጸ ነው ማለት ነው። ምክንያቱም ሁለት እጅ ያለው፣ ሁለት እግር ያለው፣ ሁለት አይን ያለው፣ ሁለት ጣት ያለው። ለምን ወደ ሌላ ቦታ ትሄዳለህ? እኔ እኮ የጠየቅኩት ይህን አይደል? ባለፈው ስለዛ መልሽ ያለው የእኛ አምላክ አዎ ከአእምሮ በላይ ነው። በፍጡራን በምንም ሊመሰል ስለማይችል ድንቅ እጹብ ብለን የምናልፈው ነው። የተገለጸውን ያህል እናስረዳለን። እቺ ትንሹ አእምሯችንን በሙላትና በስፋት ፈጣሪን የምታወስነው የምታካብበው ስላልሆነች በአእምሯችን ለክተን እንዴት እንዲህ ብለን እንትን ልንለው አንችልም። አንተ ግን በአእምሮ የሰፋኸው አለ። ሁለት እግር ያለው፣ ሁለት እጅ ያለው፣ አምስት ጣት ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው አድርገህ ስለሰራኸው ማለት ነው። ኦኬ እፎይ፣ አንድ ነገር እዚህ ላይ ልትገነዘበው የምትችለው ነገር ቆይ ራማን ልመልስልህ። ጠይቀኛል እኮ ተረጋጋ። አይሻልም? አንድም ሶስትም እንዴት ይሆናል ብለሃል አይደለ? ምን ማለት ነው? አንድም እንዴት ሶስት ይሆናል ማለት ምን ማለት ነው? ለምሳሌ አብ ፈጣሪ እንደሆነ እኔ አምናለሁ፣ ግን እናንተ ወልድም ፈጣሪ ነው ትላላችሁ፣ መንፈስ ቅዱስም ፈጣሪ ነው ትላላችሁ፣ እንደ መጽሐፍ ቅዱስ አስተምሮቱ ማለት ነው። እኔ ግን እንደ መጽሐፍ ቅዱስ አስተምሮትም ይህንን ነገር እንደሚቃወም ነው። መጽሐፍ ቅዱስ ላይ ራሱ አብ ያው ፈጣሪ እንዳልሆነና ፈጣሪ ማለት ወልድ ፈጣሪ እንዳልሆነና ብቸኛው ፈጣሪ አምላክ አብ ብቻ እንደሆነ በራሱ አፍ ይመሰክራል። አንተ በዚህ ሀሳብ ምን ትላለህ? እጅህን አጨብጭቤ ስሜ እቀበልሃለሁኝ። 50% በላይ ወደኛ ስለመጣ እንደዚህ በአብ ካመንክ
እኮ አብማ አሁንም አምናለሁ እኮ አብ ማለት አላህ እንደሆነ እኔም በመጀመሪያ አምናለሁ። ማለት ነው በመንፈስ ቅዱስና በወልድነት ፈጣሪነቱን ማለት ነው። ከ60% በላይ በአብ አምላክነት ስላመናችሁ ወደኛ ስለመጣችሁ ዌልካም ብያችሁ እጃችሁን ጨብጣችኋለሁ። ስለዚህ አሁን አዳምጡ አርጉመንቱን። ባይዜ እናንተ ብቻ ሳትሆኑ ኡስታዞቻችሁም በአብ እናምናለን ይላሉ። ነገር ግን እንዴት እንደሚባሉ ላሳየ። ግን ኡስታዞቻችን አንተ ደፋር ከሆንክ እስከ አንድ ቀን እስኪ ጎራ በል። እዚህ ጋር ብቻ ተቀምጠህ ስትሰድባ ራማን አዳምጣው። ስለዚህ ሙባረክም ራማም በአብ እናምናለን ብለዋል። እንደዛ አይደል ያልከው ሙባረክ? ምን ነው ማይክና አንሳም የሚጣር አይሻልም? አብ ማለት እኮ አብ ማለት ኢየሱስ የሚጸል ወደ ጌታው በቃ ችግር የለውም። በአብ ታምናላችሁ። ስለዚህ አዳምጣውን አንድ ጊዜ አዳምጡላችሁ ነው። በአብ ታምናላችሁ 60% ያህል ወደኛ መጣችኋል። 60% ገዛ ወጣችኋል። እኛ ጋር ለመቀላቀል 40% ነው የቀራችሁ። ምክንያቱም አብ ባልክበት ቅጽበት ላይ በአብ አምናለሁ ባልክበት ቅጽበት ላይ በወልድ አምናሃል ማለት ነው። መንፈስ ቅዱስ አምናሃል ማለት ነው። እኔ ወልድ ልንገርህ፣ እኔ ያልኩት ምክንያት ተረጋጉ። ቆይ ተረጋጉ፣ አትንጫጩ፣ ተረጋጉ። አዳምጣ ፕሊስ አዳምጥ። ቆይ እንዴት እንደ በአብ ባመንክበት በአብ አምናለሁ ባልክበት ቅጽበት በወልድ አመንክ ማለት ነው። ምክንያቱም እኔና አብ አንድ ነን ብሏልና አንድ በል። በአብ አምናለሁ ባልክበት ቅጽበት ላይ በአባቱ አምናለሁ ነው ያልከው። አባት ሊባል የሚችለው አንድ አካል ልጅ ሲኖር ነው። በአባቱ አምናለሁ አልክ። ፕሊስ ሚዩት አድርግ፣ አዳምጥ። በአባቱ አምናለሁ ባልክበት ቅጽበት ላይ ልጅ አለው እያልክ ነው። በአባቱ አምናለሁ ባልክ ቁጥር ልጅ አለው እያልክ ነው። ልጁን እያመንክ ነው። ልጅ እንዳለው አብ እያመንክ ነው። ሚዩት አድርግ። ሱራ 18 ከቁጥር 1 ጀምሮ ደግሞ እስከ 6-7 አካባቢ ስታነብ ቁርአኑ ራሱ የወረደው ለምንድን ነው ይላል? አላህ ልጅ አለው የሚሉትን ሊያስጠነቅቅ ነው ይላል። በአብ አምናለሁ ባልክበት ቅጽበት ላይ የጴጥሮስን ንግግር እየተቀበልክ ነው ማለት ነው። ክርስቶስን ማን ይሉታል ብሎ ሲጠይቃቸው አንተ የሕያው የእግዚአብሔር ልጅ ነህ፣ ይህ በሰማይ ያለው አባቴን የገለጸልህ እንዳለው በአባቱ አምናለሁ ባልክ ቁጥር ልጅ አለው እያልክ ነው አባቱን። ማንን እያፈረስክ ነው? ሱረቱ ሜሬም 88ኛው አያ ከቁጥር ሱረቱ ሜሬም ወይም ሱራ 19 ከ88 እስከ 93 ለአራማን ልጅን ያዘ ወለደ አሉ። ከዚህ ንግግራቸው ባይቆጠቡ ጸያፍ ንግግርን አምጥተዋልና ምንድን ነው ይላል? ለአራማን ልጅን ያዘ ወለደ አሉ። ይህ ከባድ ንግግር ነው። ለአራማን ልጅን ያዘ ወለደ አሉ። ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ይቃረባሉ ለአራማን ልጅን ያዘ ወለደ ስላሉ ይላል። ሰማይ ምድርን የሚያንቀጠቅጥ ንግግር ነው። አራማን ልጅ አለው ማለት ሰማይን ሊንድ ተራሮችን እንዲንድ ሰማይን ሊሰነጥቅ የሚደርስን ንግግር ነው የተናገርከው። ከእስልምና አስወጣል ቀጥታ። ሱራ 5:18 ከእስልምና እንድወጣ ያደርግሃል። አራማን ልጅ አለው ማለት። እሺ ላውራ ጨረስ? አልጨረስኩም ገና። ሱራ 9:30 ላይ አላህ ልጅ አለው ብለዋል ብሎ ነው አይሁዶችን እና ክርስቲያኖችን ጋር ነው የሚከታቸው ብሎ ነው ያስቀመጠልህ። አባት ይባላል ብለህ ነው አንተ አምናለህ ያልከው። ውችስ ተቁርአን ተጣልተህ ተጋጭተህ ማለት ነው። ሌላኛው አሁንም እዚሁ ጥቅስ ላይ ይህን የምትቀበል ከሆነ ልጅ አለው አብ ካልክ ሱረቱ ዙሩፍ 81ኛው አያ ላይ ለአራማን ልጅ ካለው ልጁ ገዢ ነው ጌታ ነው ብሎ ይላል። ስለዚህ አላህ ልጅ አለህ ብለዋል። ተዛስ ልጅ ካለው ደግሞ ምን ይላል ቁርአኑ? በተመሳሳይ ገዢ ነው ይላል። ወንጌላችን ደግሞ ምን ይላል? መጽሐፋችን ምን ይላል? አዎ ገዢ ነው ይላል። በዚህም መሰረት ቀጥታ ከእስልምና ትወጣለህ፣ ወደ ክርስትናው ዌልካም እንልሃለን። አዎ አብ
አምላክ ነው፣ የሁሉ ፈጣሪ ነው። ያ እፎይ ቴንኪው ቃለ ህይወት ያሰማልን። እናመሰግናለን። ሜቢ ቢበቃልስ ዛሬ ይብቃን፣ ሰዓት ስለሄደ ሰዓት ነበረ እንቆያለን የተባባል ነው። እሱንማ በቃ ትቻለሁ እኮ አንተማ ምን 5 ሰዓት እንወጣለን ብለህ ነበር የገባው። ያን ጥፋት እኮ ነው አስታውሰኝ ብያለሁኝ። ጭራሽ ወደ እኔ ሲያመጣው ሲለጥፍልኝ አያችሁ። በጣም አንተ አጥፍታል። የሆነ እንትን እኮ አደረግነው አንተ በስመ አብ በጣም አድካሚ ነው። እኔ በጣም ፓወሬን እየገደለ እንትን የሌለ አንድ ጊዜ አልጠይቅ እፎይ ይብቃ። እንደዛ ኧረ እፎይ የሰጠኝ ቆይ መጠየቃችን ይብቃን። ነገ ብቅ በሉ። ደህና ደሩ እንላለን። ደህና ደሩ። ዛሬ ደህና ደሩ። ዛሬ ሙና ደህና ደር። እናመሰግንካለን። በጣም ኑርልን፣ እድሜና ጤና ይስጥክ። ተንጫጩብን እኮ ስድብ እንዴት ነው? በውስጥ ዋብዬው ስድብ ወይ አሁን ለራሱ እያስቀመጡኝ ነው። እንደዚህ ያለው ገብቼ አይቼ ይወጣል። ጨጓራቸው እያረረ ነው እኮ በቃ። ወይኔ ደግሞ እዚቹ የተቀመጡ በውስጥ መጥቶ እንትን የለ። እኔ ብሎክ ላይ ነው ማስቀምጣቸው። ምን ከነሱ ጋር ላወራ ሲጀምሩ። አሁን ችግሩ ምንድነው? እሱ ተቁጥጥራቸው በላይ የሆነባቸው የሆነ ሰዓት ፖለቲካ በደንብ ሰጥተውብን ነበረ። አሁን ግን ሊቆጣጠሩት አልቻሉም፣ በዙባቸው። የራሳቸውም ልጆች ደግሞ አዩትና እኛ ምንም ማድረግ አልቻሉም። ስለዚህ ያዩና አሁን ትናንትና ሰርቷል። በቃ አሁን አላልሰና ጀማል ከአባሾች ጋር ሆኖ እፎይ ሊያጠፋን ነው አለ። ቪዲዮ እንትን ብለው ሊያጠፋን ነው አሉ እኮ። የእናንተን ጥያቄ ለማፈን እፎይ ላይ ዘመቻ ይከፍታሉ። ያን የሚያደርጉት እኮ ምንድነው? ክርስቲያኑ እናንተ ጥያቄ እየጠየቃችሁ እንዳለ እንዳይረዳ ነው። ሌላውን ሙስሊም ትኩረቱን እፎይ ላይ ብቻ እንዲያደርግ መጅሊሱን ልቀቁልን እያሏቸው እናንተን ደግሞ ከመስጊድ እያባረሩ ሚዲያውን በምን ይስታል። እፎይ እንደዚህ አለ፣ እፎይ ሰደበን፣ እንደዚህ አደረገን። አስቀድማችሁ የኛን አትንኩ። አንተ ምን አደረግ? እኔ እኮ የሚገርመኝ እሱ ነው። ምን አደረግ? የማንም ጦስ አንተ የምትወጣው ያለውን ነገር አወራክ። በቃ ምንም ችግር የለውም። ክርስቲያን ሆንክ ሙስሊም ሆንክ ያለውን ነገር ማስተካከል ማውራት ነው፣ ሀቅ ነው። ማንም ያውቃል። ለምንድነው ያንደመድሙት? ብንመጣስ ምን ችግር አለው? እንደውም ከዚህ አንወጣም። ምን አገባቸው? በቃ እነሱ ምንድነው ፖለቲካዋን እንደምንም ብለው ዋሽተው ምንም አያውቁትን አታለው እፎይ ተሳድቧል፣ እፎይ ባለጌ ነው፣ ተሳዳቢ ነው፣ እንደዚህ 24 ሰዓት ይሰድበኝና አንድ ቃል እኔ ስናገር እሷን ሪከርድ ያደርጉና ይኸው ተሳዳቢ ነው ይላሉ። ከዛ በአረብኛ ምናምን አጭበርብረው ማያውቁትን አለ አይደለ፣ ያንን ይሸውዳሉ ማለት ነው። እና ያው ቤታችንም እያየሽ ነው ሲገቡ እንዴት እየየ እንደሚሉ። ወይኔ እነሱም አይሰሙም እኮ መስሚያ የላቸውም። ደግሞ ይናደዳሉ፣ መስሚያ የላቸውም። ምንም ማስረድታ እነሱንማ አልችልም። ሲጀመርም አይቻሉም፣ አይሰሙም። በቃ ያ ስለ ራሳቸው አያውቁም። ያውቁት ምንድነው? እሱ ዝም ብሎ የሰውን መተቸት፣ የሰውን መስደብ፣ የሰው ሃይማኖት ማንቋሸሽ። ከዛ ልክ የእነሱ ሲጠየቁ ደግሞ ተሰደብን ይላሉ። ስታነቡ የነሱ ተሰደበ። ሰው እንዴት ነው ከነኚህ ጋር መግባባ? ናርሲስቲክ ቢሄቨር ነው ያላቸው ዘሆድ ማለት ነው። የሆነ አንድ ነን ይላል ደግሞ። ምንድን አንድነታችን የቱ ጋ ነው? ምንም አንድ አይደለንም። አንድ ነን ይላሉ አውቆ ዛሬ እየገደሉን እየበሉን መርዝ ብሉና አውሬ ከሰው ጋር አንድ ይሆናል። እንደ አውሬ ናቸው እኮ። ደህና ደሩ። ደህና ደር። እናመሰግንካለን በጣም ደህና ደር። ሰላም ደርቸው። እናንተ ሰዎች በጣም ሰዓት የሌለ እየደከመኝ ምናምን ላይቭ ላይ እየቆየው
ከ5 ሰዓት በላይ መቆየት አልፈለኩም ነበር እና ክርስቲያን አሁን ይገለኛል። ጠዋት ነው ስራ የሚገባው እና ክርስቲያን ባይዞ እንጃ እኔ ክርስቲያን በቃ ቀኝ እጃችን ነው። ክርስቲያን የዚህ ቤት ድምቀት ነው። አመስግኑት ክርስቲያንን። እና የሚገርማችሁ ጠዋት ነው ስራ የሚገባው። ሩቅ ቦታ ሄዶ ነው ስራ የሚሰራው እና 12 ሰዓት ነው የሚነሳው። 7 ሰዓት ምናምን ጨርስበታለሁ። ጠዋት 12 ሰዓት ተነስቶ ደግሞ ወደ ስራ ይሄዳል። ከዛ ማታ ነው የሚገባው። ቤት የሚገባው 12 ሰዓት ምናምን አካባቢ ነው። ከዛ መጥቶ ነው ላይ ብዤ የምገባው ማለት ነው። እና በጣም መስዋዕት የሚከፍል ልጅ ነው ባይዘ በጣም ማለት ነው። ማንም እስልምና ላይ በሚሰራ በሱ መጠን መስዋዕት እየከፈለ ያለ ልጅ አለ። ኢማጅን 12 ሰዓት ስራ ይገባል ይሄዳል። ማታ ቤቱ የሚገባ 12 ሰዓት አካባቢ ነው። ያለችውን ጋባ ሰው 7 ሰዓት አሁን ሆነ 5 ሰዓት ነች ያለችው። ምን ያህል ከባድ እንደሆነ ከዛ አስቡት። ጊዜን ሰጠ፣ ጉልበትን ሰጠ፣ ብዙ ነገር አለ ማናወራቸው ሉስ ምታደርጓቸው ማለት ነው። እና ለማንኛውም ክርስቲያን እናመሰግናለን። ባሰማንም ዛሬ ብጮህብንም ዛሬ እንኳን አቃተኝ እያለን የገባው